ኢየሱስን ስዕል ከሰው ላይ አንስቶ ሰውን ላይ ሰው አይኑን እንዲያደርግ ማድረግ ነው። ስለዚህ እሱ ራሱ ይመለካል። ሌላ አማልክት ጋር ምን ይወስዳል? በአዲስ ኪዳን ያሉ ሐሰተኞች ሌሎች ጋር አይደለም ሄደው እንዲያመልኩ የሚያደርጉት ራሳቸውን የሚመለኩት። አማልክቱ ራሱ እዩ ጩፋ ነው። መሰሎቹም ጭምር በተከታዮቻቸው ይመለካሉ። እኔ ስጋት አለኝ። የእዩ ጩፋ ደጋፊዎች እዩ ጩፋን የሚቃወምን ሰው ከመግደል አይመለሱም የሚል ስጋት አለኝ። እስከዚህ ደረጃ ደርሰናል። በጣም አደጋ ውስጥ ነው ያለነው። ስጋት ውስጥ ነው ያለነው። ከእግዚአብሔር ቃል የሚበልጥብን ከሞተልን ከሞት ከተነሳው ከኢየሱስ የሚበልጥብን ከህይወት ከእውነት የሚበልጥብን የለም። ስለዚህ ዛሬ ቲፎዞ የበዛበት ብዛት ነው። ማንም ሰው በቲፎዞ አላግባብ ከጎኔ እንዲሆን አልፈልግም። ሳጠፋ እንዲገስጸኝ ነው የምፈልገው። እኔ አገልጋይ ነኝ። የወንጌል አገልጋይ ወንጌላዊ ሁሴን መሐመድ ነኝ። ኢየሱስ ላይ ተቀልዶበታል። ወንጌል ላይ ተቀልዶበታል። ኃላፊነቱ የተወሰነ የግል ማህበር ዓለም አቀፍ በሚል ስም ታፔላ ላይ የለጠፉ ብቻ አይደሉም። ዛሬ እንደ አሸን የፈሉ ሐሰተኞች እኔ በማገለግልባት ቤተክርስቲያን ውስጥ ይኖራሉ። ሌሎችም ቤተክርስቲያናት ውስጥ ይኖራሉ። በግል ቤተክርስቲያን ጤናማ ናት፣ ግን ግለሰቦች አሉ ያንን የነ እዩ ጩፋን ልምምድ የሚለማመዱ። እዩ ጩፋን እኛ ቸርች ሊጋበዝ ከፍተኛ ርብርብ ተደርጎ እኔ ቸርች ለቃለሁ እሱ ከመጣ እስቲ ይመጣ እንደሆነ ተወራርጃለሁ። ብቻዬን ሆኜ ኋላ እግዚአብሔርም ለመሪዎች ልብ ሰጥቷቸው አሁን ሰሞኑን ሁሉም እየተጸጸተ ነው። አሁን ያኔ ሳንረዳ እያሉ አንዳንዶች ይቅርታ ጠይቀውኛል። እዩ ጩፋን እነ እስራኤል ደንሳን እኔ መቃወም የጀመርኩት አሁን ካውንስሉ አይደለም። ገና ሲነሱ በመንፈስ ቅዱስ መለየትም በቃሉ ሚዛንም አካሄዳቸው አላማረኝም በእግዚአብሔር ቃል እንጂ በልቤ በጣም መድረክ ሰው ሲያገለግል ጓደኞች ሲያገለግሉ ኮንፈረንስ ስንሄድ ቁጭ ብዬ አገልጋይ መሆኔን የምረሳ ሰው ነኝ። እሰማለሁ። ኤፍሬም እዚህ ቲክቶክ ላይ ሳስተምር ብዙ ጊዜ ገስት ላይ ሳልገባ ቁጭ ብዬ ካንተ እማራለሁ። ማስታወሻ ይዤ ካንተ የተማርኩበት ጊዜ አለ። ትዝ አይለኝም። እኔ ወንድሞች ሲያስተምሩ በቅንነት በትህትና ተማሪ ነኝ። መሰዊያው ላይ ስቆም ደግሞ ጌታ በእኔ ይሰራል። ይህንን ነው ማምን እንጂ በመንፈስ ቅዱስ እያላከክን እነሱን ቅናት ነው። ይቅርታ አድርጉልኝ። የሞተ ሰው ጸልዬ ተነስቶ 2 ሰዎች አውቃለሁ። ይሄ ከሆነ የሚያሳምናችሁ እውር በርቶ አውቃለሁ። የማይሰማ ሰምቶ አውቃለሁ። ሰዎች ከአጋንንት ስርዓት ዛሬም ሲፈቱ አያለሁ። በተአምር የእግዚአብሔርን ጸጋ አልነግድበትም። ዛሬም ለበሽተኞች እጸልያለሁ። ትንቢት ከሰጠኝ ጌታ ተነብያለሁ። የሐሰተኞች አገልግሎትም አያስቆመንም። ሐሰትና እውነትን እንለይ። በእርግጥ ጅምላ ጨፍጫፊዎች አሉ። አንዳንዱ እዩን ጩፋ ምክንያት አድርጎ የጸጋ ስጦታ አቁሟል ብሎ የእዩ ጩፋን የሐሰተኝነት የእስራኤልን ደንሳ ውሸት መቀባጠር እንደ መረጃ አቅርቦ ሁሉንም ሐሰተኛ የሚል እሱ ራሱ ሐሰተኛ ነው። የእግዚአብሔርን ጸጋ በከፊል መቀበል አይችልም። ማስተማር ስጦታ ልክ ነው፣ ስብከት ልክ ነው ብሎ መቃወም አይችልም። በከፊል አይቻልም። ከፊል እውነት የለም፣ ሙሉ እውነት ነው ያለው። ሐሰተኝነት ዘርፈ ብዙ ነው፣ መንገዱ ብዙ ነው። አንዳንዱ ፊት ለፊት የተገለጡ ናቸው፣ አንዳንዱ ስውር ነው። በብዙ መንገድ በአስተምሮ በፍሬ በስነ ምግባር መመዘን እንችላለን በእግዚአብሔር ቃል እውነት። ስለዚህ ካውንስሉ ከእዩ ጩፋ እንደጀመረ 4000 ቤተ እምነት መዝግብ ያለው ብሏል። 1000 ሞላ ይሆን? ጤናማው አላጠናው፣ እውቀቱም ማስረጃውም መረጃውም የለኝም፣ ግን እጠራጠራለሁ እንደ ባለ አእምሮ። ስለዚህ እኔ በጥቂት ቸርቾችን ነው በነፃነት በሚመስል የደርግ መንግስት ከወደቀ በኋላ በኢህአዴግ ጊዜ የመጡት ቸርቾች ላይ በአብዛኛው ጥያቄ ያለብኝ፣ 90% ባሉት ላይ ጥያቄ ያለብኝ። አክብሮት ያለኝ በንጉሱ ዘመን የጀመሩ በኃይለ ሥላሴ ዘመን የደርግን ዘመን መከራ ያለፉ ቤተክርስቲያኖች ከነድካማቸው ትልቅ አክብሮት ለነሱ አለ። ስለዚህ ቅዱሳን የኢየሱስ ክርስቶስ ደቀ መዝሙር እንሁን እንጂ የግለሰቦች ቲፎዞ አንሁን። ማንም ሰው ደቡብ፣ ሰሜን፣ ምዕራብ፣ ምስራቅ የአቅጣጫ መለያ ናቸው። ከየትም ስፍራ ይነሳ በክርስቶስ ኢየሱስ ዳግም የተወለደ በመንፈስ ቅዱስ ኃይል የተነካ እግዚአብሔር የጸጋ ስጦታን የሰጠው
አንድ የተቀባው ቅቡ ክርስቶስ ከክርስቶስ ቅባት የተቀባ እሱ ብቻ ነው። እኛ የቅባቱ ተካፋይ ነን። እዚህ በጠርሙስ ምናምን ዘይት የሚንደቆደቁለት ሁሉና አንዳንድ ዕድሜ ጠገቦች ጥቂት የሆኑ ሰዎች የእነሱን ስህተት በሚያበረታቱበት ሁኔታ ውስጥ እንደዛ ወጣቱን ነቢይ እንዳስገደለው ሽማግሌው ነቢይ እኔም እንዳንተ ነቢይ ነኝ ያሉ ለብዙዎች መሳሳት ምክንያት ያሉ ሰዎች ቢኖሩም ወደ እውነት መመለስ፣ ወደ ተጻፈው መመለስ፣ ወደ ቃሉ መመለስ፣ ስህተትን ማረም፣ ሐሰተኝነትን ማውገዝ ወሳኝ ጉዳይ ነው። ከዚህ በላይ ብዙ አልናገር። እኔ እንደዚህ አይነት መናገር 2007 ላይ ነው ተናግሬ የወጣልኝ። በቃ ስለነሱ ማውራት ራሱ ያስጠላኝ እና ኢየሱስን ብቻ ላውራ እያልኩ ባለሁበትና ብዙዎች ደግሞ በዚህ ጉዳይ ላይ የተነሱትን ሲናገሩ ደስ ይለኛል። እና አሁን እኔ ሐሰተኞችን በሚቃወሙት በእናንተ ላይ ማበረታታት እንጂ ርዕሴ ማድረግም አልፈልግም። ቤትም ከፍቼ ስለነሱ ማውራትም አልፈልግም። ወንጌልም መስበክ ብቻ ነው የምፈልገው። ለሁሉም ጊዜ አለ። ሁሉንም ደግሞ ሰው ስለማይችል እኔ ሁሉም በሁሉም መሆን አልችልምና እግዚአብሔር በሰጠኝ አቅጣጫ ብቻ ማገልገል ፈልጋለሁ። እንደ ማጠቃላይ ማሰሪያ የሚያደርገው አንድ ነገር እንጠንቀቅ። በእውነት መስመር ላለን ሰዎች ሁልጊዜ የምናገረው ነው። የኤፌሶን ቤተክርስቲያን ራእይ ምዕራፍ 2 ላይ ያለችው ሐሰተኞችን ለይታ ባወቀችበት ጊዜ ጌታ ያስጠነቀቃት የገሰጻትም በዛ ሂደት ድካም ውስጥ ፍቅርን ጥላለች። ፍቅርን ጥላል። መቅረዝን እንዳልወስድብህ፣ ፍቅር እንዳንጥል እንጠንቀቅ። ከሁሉ የሚበልጠው ፍቅር ነው። ፍቅርን ካጣን እኛም እንስታለን፣ አደጋ ውስጥ ነው የምንገባውና ፍቅርን እንዳንጥል፣ ፍቅራችን እንዳንጥል፣ ሐሰተኛ ለምንላቸው እንኳን ልባችን ሰፊ እንዲሆን እዩ ጩፋን መወድበት ልብ እንዲኖረኝ ነው የምፈልገው። ስለዚህ እሱን ተቃውሜ እኔ ፍቅርን በመጣል መጥፋት አልፈልግም፣ መክሰር አልፈልግም። ስለዚህ የሚጠሉንን እንውደድ፣ የሚሰድቡንን እንወደድ፣ የሚረግሙንን እንመርቃቸው። አሳዳጆቻችን የጸሎት ርዕሳችን ይሁኑ። የእርግማን ቃል፣ ክፉ ቃል፣ ሰውን የሚያበሳጭ ቃል ከአንደበታችን አይውጣ። እውነትን በፍቅር፣ እውነትን በጥበብ፣ እውነትን በስልጣን፣ እውነትን በእውነት እንናገር። ያው ቅድም እዚህ ቅናት ባልከው ላይ ሲጨምር አንዱ ትልቁ ፈተና እሱ ነውና እኔ ራሴ ቅድም አንዳንዱን ራሴን መልሼ እታዘበዋለሁና በእኛ የሆነውን ነገር ብዙ ማውራቱም አስፈላጊ ነው ብዬ አላምንም። እና አንዳንድ ጊዜ ቅናት ነው ለሚሉ ሰዎች እንደዛ እንድትል ያደርጋል። አንተ በሱ ስላልነገርክ ስላልሸጥክ ገንዘብ ሳትቀበል ሰዎች በነፃ ስለተፈወሱ ያን የምታቀርበው ምስክርነት አሁን በእኔ አገልግሎት ልምድ ውስጥ የትም ስቆም እዚህ ቦታ ሄጄ እንደዚህ ቦታ ሄጄ ጌታ እንዲያደርጉ አልለፈልፍም። መጽሐፍ ቅዱስን አነባለሁ፣ ጸልያለሁ እና ምንም በእኛ ስለምንቀና ደግሞ ጸጋ ልዩ ልዩ ነው። አንተ በዝማሬ ጸጋ የምታገለግል ከሆነ፣ በማስተማር ጸጋ የምታገለግል ከሆነ፣ እኔ ደግሞ እየሰበኩ በፈውስ ስጦታ ማገለግል ከሆነ አንዱ በመናፍስት አንድ ጊዜ እንደዚህ እየመለስኩ እኔ ብቀና በፓስተር መስፍን አልቀናም ወይ አልኳቸው። ኮልፌ ነኝ ያለሁት፣ እኔም ኮልፌ ነው እሱ ያለው እና እንደው መቅናት ካስፈለገ ጊዜ ሲኖረኝ ፓስተር መስፍን ሲያገለግል ይሄዳለሁ። የኮልፌ አገልጋዮች ተሰብስበን አብረን የምንጸልይበትንም ብዙ ጊዜ ይሰጠናል። የኮልፌ አካባቢ ያለው ህብረቱም መሪ ነው፣ ሞዴልም ነው። ለአጥቢያ ቤተክርስቲያን መሪዎች ለኮልፌ አካባቢ በተለይ በዚህ 10 ዓመታት ውስጥ ለመነቃቃት ምሳሌ ነው ፓስተር መስፍን። ፓስተር መስፍንን ወይ ቸርች ወይ ቤቱ ጸሎት ቦታ እንጂ አላስፈላጊ ቦታ አታገኘው። ጊዜውን በጸሎት በእግዚአብሔር ቃል የሚያሳልፍ ሰው ነው። ያጠረ እግር በሱ ተስተካክሎ ይረዝማል። ካንሰር በአገልግሎቱ ይፈወሳል። አስደናቂ ነገር እግዚአብሔር ይጠቀምበታል። እና እኔ በፓስተር መስፍን አልቀናም፣ ቅናት ከሆነ ማለት ነው። ግን ፓስተር መስፍንን የማከብረው እኔ የምቃወማቸውን ሐሰተኞችም ፓስተር መስፍንም ይቃወማቸዋል። መንፈሳችን አንድ ነው። ግን ፓስተር መስፍን ስለተቃወመም አይደለም የተቃወምኩት። በእግዚአብሔር መንፈስ ውስጥ በእግዚአብሔር ቃል አንድ መስመር ላይ ስለሆን መስመር ላይ እንገናኛለን። እና እነዚህ ሰዎች ቅናት የሚሉት ሚዲያ የሌላቸው ከነዚህ የተሻሉ የሚገርሙ ሰዎች እኮ አላፋት አገልጋዮች አሉ። በየገጠሩ ከተማ ገብተው የማያውቁ በሞባይል የማይቀረጹ ስንት እግዚአብሔር የሚጠቀምባቸው እኮ ሰዎች አሉ።
እና አንዳንድ እኔ ቪዲዮዎችን ሰርተን ስለቅ እኔ አሁን ቅረጹኝ ብዬ ሞባይሌን እንኳን መስጠት ሀፍረት ይዘኛል። አሁን ተዘጋጅቼ እስቲ ብዬ የሆነ ሰው ቢቀርጸው እሰየው ይሁን። ግን እኔ ሆን ብዬ ፈልጌ አሁን የሆነ ነገር ላደርግ ነው ብዬ አይመጣልኝም፣ አላስበው። እና ይሄ ቅናት የሚለው አንዱ የስነ ልቦና ጦርነት ነው፣ እነሱ የሚጠቀሙበት ጦርነት ነው። እና ሰው በወረደ ሰው እንዴት ይቀናል? እውነተኛ የእግዚአብሔር መንፈስ ያለበት ሰው እንዴት በሐሰተኛ ይቀናል? ታማኝ የሆነ ሰው እንዴት በሌብነት ይቀናል? በሚሰርቅ ሰው ሞባይል መንትፎ በሚሮጥ ሰው እንዴት አድርጌ ነው እኔ የምቀናው? የማይሰርቅ ሰው በሚሰርቅ ሰው እንዴት ይቀናል? ቅናት ሁለት አይነት ባህሪ አለው። ቅዱስ ቅናት አለ ለመማር እና እግዚአብሔር ወይ ምን እንዴት ታድሎ እንደው እሱ በተባረከበት መንፈስ እግዚአብሔር በባረከኝ የሚል ጤናማ ቅናት አለ። ግን ቃኤላዊ ቅናት ግን አቤልን ለመግደል ነው ፍጻሜውና እና ይሄ የማያዋጣ አካሄድ ነው። ግን በአብዛኛው ጊዜ ይሄን ነው የሚጠቀሙበት። እና አንድ ጊዜ አንድ ሰው እንደዚህ አለ እና በጣም አካሄዱ ኃይለኛ፣ እነዚህ ሰዎች ቀላል ሰዎች አይደሉም። እና ምን አለ እየሰበከ እያለ ውጭ ሀገር ነው ካናዳ ላይ ነው። እና ቪዲዮውን ሳይ ድሮ ሰዎች ኢየሱስን ነበር የሚሰብኩት እና ሰው ይድን ነበረ። አሁን ግን እኛን ስለሚሰብኩን ነፍሳት አያገኙም አለ። ስለኛ ስለሆነ የሚያወሩት አለ። አሁን ይሄ በቃ የስነ ልቦና ምት ነው። ስለ እኔ አትናገር ነው፣ ለማሸማቀቅ አንገት ለማስደፋት የሚደረግ ጥረት ነው። ቅድም ኤፍ እንዳነበብከው በራእይ ላይ በዛች ከሰባቷ ቤተክርስቲያናት ውስጥ የምነቅፍብህ ነገር አለኝ ስለማትተዋት ዝም ስላልካት አለ ጌታ። ዝም ስንል ይገስጸናል። አንዳንድ ጊዜ ደግሞ ሁሉም ሰው ደግሞ እኮ አለም የሚቃወመው። ከጸጋ ስጦታዎች ውስጥ አንዱ እኮ መናፍስትን መለየት ስጦታ እኮ አለ። መናፍስት መለየት ማለት በደብተራና በጥንቆላ የተደገመን ድግምት ማስወጣት ብቻ አይደለም። መናፍስት መለየት ከአንድ አገልጋይ በስተጀርባ የሚሰራውን መንፈስ፣ አንድ ዘማሪ ሲዘምር፣ አንድ ሰባኪ ሲሰብክ የኩረጃ መንፈስ ነው፣ የእግዚአብሔር መንፈስ ነው፣ የሰይጣን መንፈስ ነው ብሎ የሚለይ ነው። የስጋ ነው፣ ሰማያዊ ነው ወይስ ምድራዊ አጋንንታዊ ነው ብሎ የሚለይበት መንፈስ ነው። ይሄ መንፈስ ደግሞ ይሄ መናፍስት መለየት ደግሞ በብዙ እውቀት ቴዎሎጂ በመምራት በመማር የእግዚአብሔርን ቃል በማወቅ በብዙ መሰልጠን የሚመጣ አይደለም። በቃ ጸጋ ነው። ልክ እንደ ዝማሬ እንደ ስብከት ጸጋ ነው። እንደ ትንቢት ጸጋ ነው። ያ ጸጋ ደግሞ ሲሰጣችሁ ትቸገራላችሁ። እኔ እግዚአብሔር ከሰጠኝ ጸጋ አንዱ ከባረከኝ በልጅነቴ ጌታን ተቀብዬ በ3 ወሬ ነው ትንቢት መናገር የጀመርኩት። በዛን ጊዜ አገልጋዮች ሲያገለግሉ እቸገር ነበር። አንዳንድ ቦታ የተቸገርኩባቸው እየፈራው እንዲህ እየተንቀጠቀጥኩ ፈቃደኛ ነህ ልጸልይልህ ያልኩት ሰው አለ። አዎ ጸልይልኝ ሲል ጸልዬለት አጋንንት ይወጣለትን አውቃለሁ። እሱ 10 ዓመት ቸርች የቆየ፣ እኔ ግን 1 ዓመት ያልሞላኝ። አሁን እኔ ጎበዞኜ ነው አይደለም፣ ጸጋው ነው፣ ስጦታው ነው። ስለዚህ አንዳንድ ሰዎች ተሳስተው ቅን የሆኑ ሰዎች አሉ። እኔ ውስጥ የሚሰራው መንፈስ ከጌታ ባይሆንሳ እንደው ቢጸለይልኝሳ የሚሉት ነገር አለና አንዱ አሁን የሚያስፈልገን መናፍስት የመለየት ስጦታ ነው። መናፍስት መለየት ስጦታ በተለይ እግዚአብሔር ለመሪዎች ቢሰጣቸው እንዴት ደስ ይል ነበር። እና አንድ ገጠመኝን ፍየል ልናገር። ከዛሬ 5 ዓመት 15 ዓመት ይሆናል። አንድ ወንድም በጣም የማከብረው ወንድም አለ፣ እግዚአብሔር በጣም የሚጠቀምበት እና ሮብ ኮልፌ መካነ ኢየሱስ ታውቀዋለህ? ሮብ አንተም አገልግለህበታል። ሮብ ፈውስ ፕሮግራም ላይ እዛ እጋብዛለሁ እና የሰዎችን ጸጋ በመጠቀም አምናለሁ። እና ያ አገልጋይ ቤተኛ ነው፣ መጥቶ ያገለግላል። ፖስታም አይቀበለንም። ስለዚህ እሱ በሚመጣበት ቀን እኔ ከቸርች ፖስታ አላወጣም። ለምን አይቀበልም? ስላለው አይደለም። የሚገርም ነገር ላይ 2 ቀን በግድ መኪና ስላለው በግድ ነዳጅ ሞልቼለታለሁ ኑሮውን ስለማውቅ። እና አሁን መክሬው አይ መቀበልም ትህትና ነው፣ ሄደክ የሰው ኪስ ውስጥ ገብተህ አትውሰድ፣ አነሰኛ አትበል እንጂ 10 ብርም ቢሰጡህ ተቀበል፣ ለእነሱም በረከት ነው፣ ይዝሩብህ። እና ይሄንን አስተካክል ብዬው መክሬው እሺ ብሎኝ አሁን ይቀበላል። በአሁኑ ሰዓት ላይ ያን ጊዜ በፍጹም የትም ያገልግል አይቀበልም፣ የራሱን ነዳጅ ሞልቶ። እና አንድ አገልጋይ ልጋብስ፣ አማርኛ አይችልም፣ እኔ ተረጉማለሁ አለ።
መተርጎም ስለሚችል እኔ ተረጉማለሁ እባክህን አለ። እሺ አልኩት። የአገልጋይ በመናፍስ መለየት በአጋንንትን በማስወጣት በፈውስ በትንቢት በጣም የሚያገለግል ነው፣ ቤተኛ የሆነው ኮልፌ ላይ። ከዛ እንደ ኃላፊነት እግዚአብሔር ሆይ ይሄ ወንድሜ የዋህ ነው፣ ምንም መናፍስትን ቢያስወጣ አገልጋይን አይለይም፣ በአገልጋይ በመለየት ጉዳይ ላይ ይሳሳታል፣ እባክህ እኔንም ህዝብንም ሌላ አደጋ ውስጥ እንዳይከት ብዬ ስጸልይ የእግዚአብሔር መንፈስ አንድ ድምፅ በልቤ ላይ ተናገረኝ። ህዝቤን ለአውሬ አሳልፈ እንዳትሰጥ አለኝ። ደነገጥኩና ደወልኩለት። አንተ እያደነክ የምትሰጠኝ አገልጋይ ለአውሬ እግዚአብሔር እኮ አሳልፈ አትስጥ እያለኝ ነው ስለው ደነገጠና አሁን ወደ ጌታ የሄዱ ስለሆኑ በህይወት የሌለም ሰው ስም አልጠራም፣ ከሳቸው ጋር እኮ የሚያገለግል ጭምር አገልጋይ ነው አለ። እኔ ወንድም ከሳቸው ጋር ማገልገሉ አይደለም ሚዛኑ፣ በመልክ አላውቀው። ያ ሰው በኋላ ላይ 3 ዓመት ፈጀብኝ ስለሱ ሳጠና በስጋ በአእምሮ መድረኩን እንዳያገኝ ያደረግኩኝ 3 ዓመት ፈጀብኝ። ያገኘሁት መረጃ ግን በኋላ የሚሰቀጥጥ ነው። የሚሰቀጥጥ የሆነ ክፍለ ሀገር ውስጥ የመካኒስ ቤተክርስቲያን አገልጋይ የነበረ ነው። ከዛ በቅድስና ምክንያት የተባረረ ነው። ሚስቶቹ ቁጥር ስፍር የላቸውም። ቁጥር ስፍር የላቸውም ሲል የተጋነነ አይደለም። በቃ ቁጥር ስፍር የላቸው። በየሄደበት ላይ ብዙ ሚስቶች አሉት። ግን መድረኩ ላይ በጣም የሚያሳስቱ ምልክቶች፣ ተአምራቶችን ያደርጋል። የሰዎችን ስም ከናያት ይጠራል። ስልክ ቁጥራቸውን ይጠራል። ሰዎች ያብዳሉ። እግዚአብሔርን መጨረሻ ላይ አመሰገንኩኝ እና መናፍስት መለየት ጸጋ እንዲሰጠን ለቤተ ክርስቲያን እንዲሰጥ ቅዱሳን በጌታ ፍቅር እለምናቸዋለሁ። አይናችሁን እግዚአብሔር እንዲከፍት መናፍስት መለየትን ስጦታ ስጠኝ በሉና ጸልዩ። ሌሎችን ትጠቅማላችሁ። አንድን ሰው ዛሬ አይተን መለየት አንችልም፣ ጊዜ ይጠይቃል በፍሬው። መናፍስት መለየት ጸጋ ግን ጸጋው ሲገለጥ ሰከንድም አይፈጅም። ጸጋው ይለያል እና እግዚአብሔር በዚህ ጸጋ ይባርከን፣ ይህን ጸጋ ይስጠን። በዚህ ደመድማለሁ። ተባረክልኝ። ተባረክ። ጌታ ኢየሱስ ይባርክ። በጣም የሚገርም ነገር ነው ያካፈልከን። እሺ የጀመርኩትን ጥቅስ ስለ ጳውሎስ ላወራላችሁና ከዛው ሌሎቹ ጋር እንሄዳለን። 2 ቆሮንቶስ ላይ ነው ማነበው ማለት ነው። እንደ እብድ ሰው ላለው ይላል ሐዋርያ ቅዱስ ጳውሎስ፣ እኔ እበልጣለሁ። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆንኩኝ። አይሁድ 1 ሲጎድል 40 ግርፋት 5 ጊዜ ገረፉኝ። 3 ጊዜ በበትር ተመታሁ። 1 ጊዜ በድንጋይ ተወገርኩ። መርከቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖርኩ። ብዙ ጊዜ በመንገድ ሄድኩ። በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቆትነት ነበርኩ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። የሚደክም ማን ነው? እንደኔ አልደከመምን? የሚሰናከል ማን ነው እንደኔ? እያለ ይቀጥላል ሐዋርያ ቅዱስ ጳውሎስ። ይሄ በነገራችን ላይ ዘረዘርኩላችሁ ሐዋርያ ቅዱስ ጳውሎስ ነው። ፍርሃት ነበረብኝ ይላል። ስለ በረሃ ጉዞ ያወራል፣ ስለ ጥም ያወራል፣ ስለ ትችት ያነባል፣ ስለ ግርፋት ያወራል፣ ስለ እስራት ያወራል። ይህን ሁሉ የሆነው ጳውሎስ እና እነ ጳውሎስ በዚህ ዘመን ቢኖሩ ኖሮ ቤት ጀት ይጠቀሙ ነበር የሚለው ተረት ተረት ነው፣ ውሸታ ነው። እነ ጳውሎስ በዚህ ዘመን ቢኖሩ ቤት መኪናም አይጠቀሙም፣ በእግራቸው ይሄዳሉ። ይኸው በዛ ጊዜ መርከብ አልነበረም እንዴ? መርከብ እየተባሉ ሲሆን ይኸውም እንደዚህ ይላል። ልድገምላችሁ። ብዙ ጊዜ በመንገድ ሄድኩ። በመንገድ ይሄዳል ጳውሎስ፣ በመንገደኛ ነው፣ በመንገድ ይሄዳል ለአገልግሎት። ከዛስ በወንዝ ፍርሃት ይላል። ወንዝ ያቋርጥ ነበር ማለት ነው። በወንበዴዎች ፍርሃት፣ ወንበዴዎች በሚኖሩበት አካባቢ ይሄዳል ማለት ነው፣ ያልፋል ማለት ነው። በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በወገኔ በአይሁድ በኩል ማለት ነው፣ ይገሉኛል ነው። አሕዛብ ደግሞ ልክ እንደዛው ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት ይላል። ምድረ በዳ ሁሉ ይሄዳል ጳውሎስ ወንጌል። በባህር ፍርሃት ነው፣ በውሸተኞች ወንድም መካከል ደግሞ ፍርሃት ነው ይላል። በድካምና
በጥረት ይላል። በጣም ይደክም ነበረ። በጣም ብዙ ይጥር ነበረ። ብዙ ጊዜ እንቅልፍ በማጣት እንቅልፍ ብዙ ጊዜ የለውም ነበር ጳውሎስ። ሰላሙ ተወስዶ አይደለም፣ በወንጌል ምክንያት ነው። እንቅልፍ ወንጌል ሲሰራ ማለት ነው። እሺ፣ በእንቅልፍ በማጣት በራብና በጥም ጳውሎስ ይርበው ነበር፣ ይጠማው ነበረ። በመጦም በብርድ በራቆትነት ነበርኩ ይላል። ራቆትነት ብርድ ይበርደው ነበር፣ ልብስ የለውም ነበር ጳውሎስ፣ ይበርደው ነበር። ራቆትነት ብርድ ይመታኝ ነበር ይላል እና እጦም ነበር ረጅም ጊዜ ይላል። ይህን የሚያደርገው ጳውሎስ። የኛ አባቶች እንደዚህ ናቸው። አሁን ተራብ ወይ ራቆትን ሂድ ብርድ ይምታ ምናምን ሳይሆን እነ ጳውሎስ በዚህ ዘመን ቢኖሩ ተብሎ የሚተላለፍ ሮንግ ሚሴጅ አለ። ቢኖሩ ኖሮ እንደዚህ ያደረጉ ነበር። ኧረ ውሸታ። እነ ጳውሎስ ቢኖሩ እንደዚህ ነው የሚያደርጉት። ትተው ነው የተከተሉት እኮ ሁሉም። ጴጥሮስ ሁሉን ትተን አለው። ሁሉን ማለት ሁሉም እኮ እነ ጴጥሮስ እኮ የሚቸገሩ ሰዎች አልነበሩም እኮ። አሳ አጥማጆች ነበሩ እኮ አይደለ እነ ጴጥሮስ። እና ቆንጆ ጥሩ ነበሩ እኮ፣ ጥሩ ህይወት ነበር የሚኖሩት። ትተው ነው የተከተሉት። ብዙ ዋጋ ከፍለዋል። ኢየሱስን ለዛ ነው ያለው፣ ሁሉን ነው ትተን የተከተልነው፣ ምንድን ነው የምናገኘው ያለው ማለት ነው። በዚህ ዘመን ቢኖሩ ሐዋርያቶች እንደዛ ነው። አሁን እንደዛማ እንደ አባቶቼን ሐዋርያትን መሳደብ ይሆንብኛል። እንትንም ካነሳው ኮምፔር ማድረግ ከሆነ ማለት ነው። አሁን ያለው ነገር መጀመሪያ እኔ እሱ ነገሩ ላይ አይደለም ፎከስ ማድረገው። አሁን እኔ ትኩረት ማደርገው ስለ መታጀብ ላይ፣ ቤት መንዳት ላይ፣ አውሮፕላን መንዳት ላይ፣ ሰማይ ላይ መሄድ ላይ፣ ወርቅ ማዝነብ ላይ፣ እሱ ላይ አይደለም ትኩረት ማደርገው። እኔ ትኩረት እንዲያደርግም ሰው የምፈልገው መጀመሪያ ስፒሪቹዋል ላይ ነው። ስፒሪቹዋል አክቲቪቲው ላይ ነው ፎከስ ማድረግ ያለበት ሰው። መጀመሪያ ከሱ ነው የምንጀምረው። ውጭው ላይ ያለው እንደርስበታለን። ይሄ አውሮፕላን መሄዱ፣ መታጀቡ፣ እንትን ማለት ምናምን እሱ እንደርስበታለን። ግን መጀመሪያ ስፒሪቹዋል አክቲቪቲው ትክክል ነው ወይ ነው፣ ጤነኛ ነው ወይ ነው። ኦኬ፣ ትምህርቱ ጤናኛ ነው ወይ፣ ልምምዱ ጤነኛ ነው ወይ ነው፣ አደራረጉ ትክክል ነው ወይ፣ እንደ እግዚአብሔር ቃል ነው ወይ ነው። መጀመሪያ እሱ ላይ ነው ትኩረት የምናደርገው። ከዛ በኋላ ነው ስለ ሌሎቹ የምናወራው። መታጀቡ፣ ቤቱ፣ ፕሌን ምናምን። እኔ በኩራት እንደዛ ሲናገሩ ያስደንቀኛል። እኔ ከየት አምጥተው ነው እንደዛ የሚያደርጉት? ባለፈ እንዳልኩት በእንትን ብንታጀብ ጀት ወደፊት ደግሞ በጀት እንታጀባለን። ወደፊት በጀት እንታጀባለን ማለት እኮ ወደፊት ብዙ እንሰርቃለን ማለት እኮ ነው። እንደዛ እኮ ነው። ከቤተክርስቲያን እኮ የተሰረቀ አይደለም እንዴ? አስራትና መባ ሰርቀው እኮ ነው። ነግደው አይደለም። ቡና ልከው ወደ ውጭ ምናምን አይደለም። ወይ ወርቅ አንጥረው ሸጠው እኮ አይደለም። ከእግዚአብሔር ቤት የተሰረቀ ነው። ለእግዚአብሔር ቤት ስራ ተብሎ በማጭበርበር የተገኘ ገንዘብ ነው። እና በኩራት ሲናገሩ ይገርመኛል። በጣም ይገርመኛል። እሱ ምን ችግር አለ? ገና ጀት እንታጀባለን ምናምን ሲሉ ማለት ነው። ገና ብዙ እንዘርፋለን ነው፣ ሌላ እኮ አይደለም። እና ሌብነት እንደዛ ያኮራል? አዶንት ሰው እንደዛ የሚያኮራ አይደለም። ደግሞ ሲሰረቅም እኮ ደግሞ ተው እባካችሁ። አሁን መልሶ መላልሰው ነገር ነው። ከዶችና ከበሽተኞች ላይ ጨካኝ፣ ለበሽተኛ የማይራሩ ሰዎች። በሽታ ታማ የመጣች ሴት ገንዘብ ከፍለሽ ገዝታ ውስጥ ግቢ፣ ይሄን ያህል ሺህ አምጪ ብለው ገንዘብ ተቀብለው እንደ እማትድን እያወቁ በእግዚአብሔር ስም የውሸት ትንቢት ነግረዋት እጇን ያለውን ገንዘብ ነጥቀው ከበሽተኛ ከሚሞት በሽተኛ ገንዘብ የሚነጥቁ ጨካኞች አውሬ ናቸው እነዚህ። ነው ክርስቲያን። የኛ ሃይማኖት አይደሉም እነዚህ ሰዎች። ኢቪል በጣም አደገኛ ሰዎች ናቸው። በጣም አደገኛ ሰዎች ናቸው። ነገሩ ዲፕ ዳውን እንትን ከተባለ እነዚህ ሰዎች በማአት ወንጀል ክራይም ይገኛል እነዚህ ሰዎች ላይ። በጣም ጨካኞች ናቸው። አደገኛ ሰዎች ናቸው። በጣም አደገኛ ሰዎች ናቸው። ትረስ በጣም አይራሩላችሁም። ለመንጋው የማይራሩ ጨካኝ ተኩላ የሚላቸው እኮ መጽሐፍ ቅዱስ። ለዛ ነው እኮ ጌታ ኢየሱስ እንደዛ የሚላቸው ይመጣሉ ያላቸው ጨካኞች ናቸው። ጭከና ቢሉ እንደዛ አታውቁም እናንተ። እነሱ እጅ ላይ ከምትወድቁ የሆነ መንገድ ላይ ሌባ ሽፍታ ምናምን ዱርዬ ጋር እዛ ላይ ብትወድቁ ይሻላቸዋል። እነሱ ያዝናሉ፣ እነሱ ያዝኑላቸዋል። ያሏቸውን ከነጠቁ በኋላ አላስፈላጊ ነው እናንተን በህይወት ከዛ በኋላ እናንተ ብትኖሩ ባትኖሩ የእነሱ እንትን አይደለም። እነዚህ በጣም ጨካኞች ናቸው። የብዙ ሰው ደም እጃቸው ላይ አለ። በጣም የብዙ ሰው ደም
ግን ጊዜ ደግሞ አለው። እግዚአብሔር ዘመን አለው እና ተሸሽጎ የሚቆይ የለም፣ ወደ ብርሃን የማይመጣ የለም እና ወደ ብርሃን ይመጣል። ስለዚህ ሐሰተኞችን ተቃውሙ። እውነተኛ ነቢያት አሉ፣ በዚህ ዘመን እውነተኛ ነቢያት አሉ፣ ሐሰተኛ ነቢያት እንደ አሽን አሉ። ስለዚህ ሐሰተኞችን መቃወም ትክክል ነው፣ አግባብ ነው፣ እግዚአብሔራዊ ነው እና ለአንድ ክርስቲያን ደግሞ ግዴታውም ነው። ፓርት ኦፍ ጎስፕል የወንጌል አንዱ ክፍል ነው። መቃወም አስፈላጊ ነው። ስለዚህ ሐሰተኞቹን ስታገኙ መታገስ የለባችሁ። በእግዚአብሔር ቃል እውነት ግለጡት እና እንደዛ ነው እያደረግን የምንቀጥለው ማለት ነው። እንደዛ ነው እያደረግን የምንቀጥለው። ሐሰተኛ ሐሰተኛ ነው። ምንም የዳቦ ስም እንደዛ አናውጣለትም። ሐሰተኞች አንዳንዶቹ ነው ከሐሰተኝነትም እንትን የምትሏቸው ሰዎች አሉ። ሐሰተኛ እውነተኛ ሳይሆን ጭራሽ አሁን ከዛም የባሰ ደግሞ አለ። በነገራችን ላይ ሐሰተኛ እውነተኛ ምናምን ከሚለውም የባሰ እንደውም እኔ ባለፈም ፖስት አድርጌ ነበር። እንደውም መንግስት የኢትዮጵያ መንግስት ኢንቨስቲጌት ማድረግ አለበት ብዬ አምሹር በደንብ ኢንቨስቲጌት ማድረግ አለበት። የኢትዮጵያ መንግስት በተለያዩ ራሳቸውን ሐዋርያ ነቢይ ምናምን ብለው ሾመው የግል ቸርች ከፍተው የኢትዮጵያን ሕዝብ በዝብዘው በአጥንቶ ያስቀሩትን ነፍሰ ገዳዮች፣ ዘራፊ ወንበዴዎች እነሱ ላይ ኢንቨስቲጌት መጀመር አለበት። በትክክል የሆነ ተቋም ተቋቁሞ እነሱን ኢንቨስቲጌት የሚያደርግ ተቋም ተቋቁሞ ኢንቨስቲጌት መደረግ አለበት። በጣም መፈተሽ አለበት። በጣም መዓት የድሆች ላብ፣ የድሆች ደም፣ የድሆች ሀብት እነሱ እጅ ላይ ይገኛል። ሰው መንግስት ኢንቨስቲጌት ማድረግ አለበት እነዚህን ሰዎች ማለት ነው። ይገባኛል። መንግስት በሃይማኖት ጣልቃ አይገባም ምናምን የሚባል ነገር አለ። አንዳንዶቹም በተደጋጋሚ ፌቨራይት እንትናቸው ነው ይጠቅሷታል። መንግስት በሃይማኖት ጣልቃ አይገባም መንግስት ምናምን የሚባል ነገር ኦብቪየስ፣ መንግስት በሃይማኖት ጣልቃ አይገባም፣ ግን ክራይም ካለ ግን ይገባል። ምንም ጥያቄ የለው። ወንጀል ካለ ግን ይገባል። እንደዚህ ሚን እኮ በሃይማኖት ካባ ተጀቡነ ዝም ብለህ ነፍሳት ትበላለህ ማለት ዝም ብለህ ትዘርፋለህ ማለት እኮ አይደለም። ወንጀል ስትሰራ ይገባል መንግስት። ዋይ ኖት? መንግስት እነዚህ ሰዎች መመርመር አለበት፣ ምርመራ ማድረግ አለበት። በጣም 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 ብዙ የተሰራ ግፍ አለ፣ ብዙ የተሰራ ግፍ አለ እነዚህ ሰዎች ጋር። በረም አላቃቸውም። እንደዚህ አይነት ነገር ሲጀመር አይቼም አላቅም፣ ሄጄም አይቼም አላቅም። ግን ሰምታይምስ እኛ ስንናገር ሌሎቹን ይዘን የምንጠፋበትን አይነት ነገር እንዳይሆን ስለፈራው ነው። ኤፍሬምን አውቄ ነው ያልኩት። ባይዘ ኮሜንቱን ኦን ፐርፐስ ነው የለጠፍኩት። አንተ ግን ወዲያው ሚዩት አረከኝ። ወዲያው ሚዩት ስታረገኝ እየገረመኝ ነበር። ባይዘ አንተ መነካት የማትፈልገውን ነገር ሌላ ሰዎችን ደጋግመ ማውራቱ እንዴት አየኸው? እንዴት ሳየኸው? አንተን ነው የምጠይቅህ ማለት ነው። እኔ ልክ ኮሜንት ላይ ኤፍሬምን አትንኩት፣ ኤፍሬም ባለ ጊዜ ስለሆነ ነው አውቄ ነው ያልኩት። ባይዘ ኦን ፐርፐስ ነው የጻፍኩት እሱ ማለት ነው። ምክንያቱም በእያንዳንዱ ሰዎች እኔ አጠገብ ያሉ ሰዎች እኔ የምኖረው ከሀገር ውጭ ነው የምኖርበት አካባቢ ላይ ወንድዬ እያሉ ይጠይቁኛል። ብዙዎቹ ወደ ተሳሳተ መንገድ ይገባሉ። እኛ ወንጌልን ከሰበክን ቀጥታ ወንጌልን ነው ወይስ የምንሰብከው? ወይስ አንድ ጊዜ ሀሳብ መግለጥ ትክክል ነው። አሁን ለምሳሌ የአንተ አቋም ባለፈው ደስ የሚል አቋም ከአንተ ጋር ነበርኩኝ። ባይዜ ደስ የሚል አቋም ስታሳይ፣ ደስ የሚል አቋም ስታወራ ከወንጌል አማኞች ካውንስል ጋር አብሬ እቆማለሁ በምትልበት ሰዓት እኔም ከአንተ ጋር ነበርኩ። ነገር ግን ደጋግመን ባወራን ቁጥር ያልጠነከሩ፣ ያልጎለበቱ፣ ያላደጉ ብዙ ሰዎች አሉ። ባወራን ቁጥር ሌሎችን ዲስትሮይ አናረግም ወይ? ይህ ፐርሰናል ኮሜንቴ ነው የምነግርህ ማለት ነው። እኔ ደግሞ ባወራን ቁጥር ሳይሆን ባላወራን ቁጥር ዲስትሮይ እናደርጋለን። ባላወራን ቁጥር ብዙ ሰዎች እዚህ ጋር ልመልስልን አይንን እሰጥሃለሁ፣ ሀሳብን ትጨርሳለህ። ስናወራ ሳይሆን ሰዎች የሚጠፉት ካላወራን ነው የሚጠፉት። ካላወራን አሁን ማሳየት አለብን የትኛው ትክክል ነው የትኛው ትክክል አይደለም። ሰዎች የትኛው ላይ ትኩረት ማድረግ አለባቸው የትኛው ላይ ማድረግ የለባቸው፣ ሰዎች በምን ፊልተር ማድረግ አለባቸው በምን የለባቸውም፣ ይሄን መንገር አለ። ኃላፊነታችን ይሄ ነው። በነገራችን ላይ እዚህ ሚዲያ ላይ ያለ ነው። ለዛ ነው፣ ሌላ ምንም ጥቅም የለውም። ስለዚህ ዝም ካልን ብዙ ነፍሳት ይበላሉ፣ ብዙ ነፍሳት ዲስትሮይ ያደርጋሉ፣ ዲሲቭ ያደርጋሉ፣ እንዳረጉትም ከዚህ በፊት ማለት ነው። ሞር በተወራ ቁጥር ግን የሚጠፉ ነፍሳቶች እየቀሩ ይመጣሉ ማለት ነው። ሪቨርስ አድርገው፣ አንተ ተቃራኒውን አድርገው። ዝም በል ማለት አንተ እያልክ ያለ አሁን ያ እንትን እንዳለ ሁለቱ ተኝተዋሉ
ከዛ አውሬ መጥቶ አንደኛውን እየበላው እስከሱ ወረ ይሰማሉ የአውሬ ድምፅ ሲባል ዝም በል እግሬን እየበላኝ ነው አላሉ። እና ልክ እንደዛ ነው እያልክ ያለው ዝም እንበል እና በልቶ እስኪጨርሰን ማለት ነው። እንደዛ አይደለም። ተሳስተሃል። እዚህ ጋር ላስተካክልና እኔ እንደዛ እያልኩ አይደለም። ትክክለኛ ወንጌል ለምሳሌ ካውንስሉ አቋም ያወጣውን እስካሁን ድረስ አልቀየረም፣ ግን ካውንስሉ አልደጋገምም። ያ ማለት ካውንስሉ ሀሳቡን ቀይሯል ማለት አይደለም። ካውንስሉ ነገሩን አቁሟል ማለት አይደለም። ሀሳቡን ቀጥሏል፣ አቋሙ ላይ ቆሟል፣ አቋሙ ላይ ጸንቷል። ከዛ በኋላ የሚቀጥለው ስለዛ ሰውዬ እያወራ ሳይሆን የሚቀጥለው ስለ ወንጌል እያወራ ነው የሚቀጥለው። የኔ አስተሳሰብ ይሄ ነው እንጂ ነገሩን ዝም ብለን ከርነን እሱም ተስፋ እንደዛ አይደለም። ሚስ ሪፕሬዘንት አድርገን እንዳስጨርስ የሚባል እኔ ዲቤት ሳደርግ አይተኛ አታውቅም እንዴ? ኤፍሬም ባለ ጊዜ በጣም የሚጠላው ነገር ሚስ ሪፕሬዘንት ሲደረግ አይወድም እና አንድ ወር ሊቀመጥ ይችላል። ምንም አልወድም እኮ እኔንም እኮ እያደረከኝ ነው። አንተ ነህ እንጂ ያደረከኝ። አሁን ሚስ ሪፕሬዘንት አደረገኝ። እኔ አሁን በአንድ ሰው ጉዳይ ላይ ደጋግሜ ላይቭ አልገባው። ዛሬ የገባሁት አሁን ጥያቄ ለመቀበል ነው። ጥያቄና መልስ የሚገቡ ሰዎች ደግሞ አንፎርቹኔትሊ የመጀመሪያ የገባችሁት ጀምሮ ጥያቄ የነበራቸው በሰሞኑ ጉዳይ ላይ ነው እና በሱ ላይ ጥያቄ ያነሱ እየመለስኩ ነበር እንጂ በዛ ጉዳይ ላይ አይደለም የገባሁት። ግን መግባት ካለብኝ አመቱን ሙሉ በአንድ ጉዳይ ላይ ይገባሉ። አንለስ እንዳልኩ እኔ ፕሮግራም አለኝ። ስገባ የቱ ማድረግ አለብኝ፣ ፕራዮሪቲቱን መስጠት አለብኝ የለብኝም። ለውጥ የሚያመጣ ከሆነ ግን የኔ መግባት እንዳልኩ በአንድ አመት ሙሉ ልገባ ይችላል። አንድ ቀን ግባ፣ 2 ቀን ግባ፣ እንደዛ አይደለም። እኔ እንዳልኩ ስኬጁል አለኝ። በዛ ስኬጁል መሰረት ነው የምገባው ላይፍ ስገባ። ግን አንድ ነገር መደጋገም ካለብኝ በጣም 2 ዓመትም ብደጋግመው ደስ ይለኛል። ኤቭሪዴይ እየገባው ማለት ነው፣ ለውጥ የሚያመጣ ከሆነ ማለት ነው። ግን ስለ አንድ ሰው ያልከው እኛ ስለ አንድ ሰው አይደለም የምናወራው። አሁንም ቤተክርስቲያን ላይ ስለተጋረጠው ትክክል ያልሆነ የመጽሐፍ ቅዱሳዊ የሆነ ልምምዶች ነው ትኩረታችን እንጂ ስለ አንድ ሰው አይደለም ትኩረት አድርገን የምናወራው። አንድ ሰው እንደዛ በተደጋጋሚ እንደዛ የምትሉት ነገር ትክክል ነው። ጳውሎስ ስለ ግለሰብ ጽፈዋል በመልእክቶቹ ላይ እንደምታውቀው። ስለ ግለሰብ ሲጽፍ ግን ስፔሲፊክሊ ያኛውን ግለሰብ ማለት ጳውሎስን እንዴት ስለ አንድ ሰው ታወራለህ ልትለው አይገባም። ጳውሎስ ስለ አንድ ሰው አይደለም የሚያወራው። ያንን ሰው ትክክል አለመሆኑን በገለጸበት መልእክቱ ጳውሎስ እንደዛ ማድረግ ትክክል አይደለም ብሎ ለሌሎቹ ሜሴጅ እየላከ ነው። ኦኬ፣ አንድ ዘይት የሚሸጥን ሰው ትክክል አይደለም ዘይት መሸጥ ብለህ ስለዛ ሰው ስታወራ ስለ አንድ ሰው ማውራት አይደለም። ለወደፊት እንደዛ ዘይት ሸጬ ፎቅ እሰራለሁ ለሚሉ ሰዎችም መልእክት እያስተላለፍክ ነው። ከረንትሊም ደግሞ ያንን እያደረጉ ላሉትም ለእነሱ መልእክቱን እያስተላለፍክ ነው። ስለዚህ ነገሩ ከአንድ ሰው ያለፈ ነው። አንድ ሰው ላይ እንደሆነ አድርጋ አታስብ። ኦኬ፣ እሺ፣ ዶክተር መጥቷል። ዶክተርዬ ሰላም ላንተ ይሁን፣ እንኳን ደህና መጣ። እንዴት ናችሁ? ሰላም ነው ወይ? ሰላም ናችሁ ወንድሞች? አሜን አሜን አሜን። ዶክተርዬ አንተ እኮ በዛች ጊታር ምስጋና የምትለው መዝሙር ስትዘምር በቃ እንዘምራለን እናመልካለን። ግን የተነሳው ጥያቄ ላይ ያው ታውቃለህ፣ ፌስቡክ ምንድን ነው ሶሻል ሚዲያ ትንሽ ጠፍቻለሁ በአላማ። ግን ያው አንዳንድ ጊዜ ፉል ፒክቸር እንኳን ባላገኝ ያሉትን ነገሮች እያየው ነው ያለሁት እና ትንሽ እንደ ግለሰብ እንደ ወንጌል አማኝ ዲስአፖይንትድ ሆኛለሁ። በጣም ነው ዲስአፖይንትድ የሆንኩት፣ በተለይ በአንድ ነገር ላይ። ያ ምንድን ነው? ሰዎች ወገኔ የሚሉት ሰው ሲያጠፋ፣ የሰፈራችን ልጅ ነው ያሉት ሰው ሲያጠፋ ምንም ቢሆን በቃ ስህተቱን ሸፍነን በፈለገው አይነት መንገድ ቢሆን ዲፌንድ እናደርገዋለን የሚል አካሄድ በጣም ዲስአፖይንት አድርጎኛል እና ከልቤ ነው የምለው። አይ ዶንት ኬር ኢምፓክቱ ምን እንደሆነ። እኔ እዚህ የመጣሁት የሰፈር ልጆች ስብስብ፣ የአንድ መንደር ልጆች፣ የአንድ ብሔረሰብ ልጆች፣ የአንድ ሀገር ልጆች፣ የአንድ ቋንቋ ልጆች
ብለን ከሆነ በጣም ክርስትና ጫፉ እንዳልገባን ነው ማየው። እኔ ሰውን በክርስቶስ አውቃለሁ ሐዋርያ ጳውሎስ እንደሚናገር በቃ ሰውን በክርስቶስ አይሁዳዊ ይሁን የግሪክ ሰው ይሁን አስኩስቴ ይሁን ጨዋ ይሁን ወንድ ይሁን ሴት ይሁን ምንም አይነት ዲስቲንክሽን ቢኖረን ማጠቃለያችን በክርስቶስ አንድ መሆናችንን ማወቃችን ነው። this is like the most important message መጽሐፍ ቅዱስ በተለይ አዲስ ኪዳን ላይ ያለ እግዚአብሔር የሚያውቀው አንድ ራስ አንድ አካል ነው። ፓስተራችን መጽሐፍ ጽፏል አንድ ራስ አንድ አካል የሚል እና ከዛ ወተን within that united body ከዛ አንድ ከሆነ አካል የክርስቶስ አካል ቤተክርስቲያን ወተን በቋንቋ በሰፈር በጥቅም በምናምን ስንቧደን እግዚአብሔር ከላይ ሆኖ ሲያይ እንደሚጸየፈው 1,000,000% እርግጠኛ ነኝ። እኔ አሁን አንተን ምናምን ለመደገፍ እንደማልገባ ታውቃለህ። ጭም ሰውም ያውቃል ይሄንን። ግን ከተሳሳትክ ብዬ ተሳስተሃል ብዬ ካሰብኩ እሞግታለሁ በውስጥም በውጭም። አሁን ግን እኛ በቤተ ክርስቲያን በኢትዮጵያ ቤተ ክርስቲያን መልካችንን እያበላሸ ያለ ነገር የሰፈራችን ሰው ሲያበላሽ ትክክል፣ የዛ ሰፈር ሰው ሲያበላሽ ደግሞ ልክ የምንለው ነገር አለ። በቃ እንዴት አድርገን ነው በዚህ ደረጃ የወረድ ነው ማለት እንዴት ነው እዚህ ጋር የደረስ ነው የሚለው ነገር እኔ በጣም እያሳሰበኝ ነው ያለው እና ማለት ምንድን ነው ሰውየው መጀመሪያ ቆይ ከመደገፌም ከመቃወሜም በፊት የምንልበት አካሄድ እጅግ ኤክስትሪምሊ ዴንጀረስ ነው። እኔ እንደዚህ አምናለሁ። የኢትዮጵያ ወንጌል አማኞች ካውንስል ወይ ደግሞ ወንጌላውያን ህብረት የተሳሳተ ነው የሚል ውሳኔ ሊወስን ይችላል። የተሳሳተ ነው ብዬ የማስበው ውሳኔ ሊወስን ይችላል። የመጀመሪያው ግን ነገሬ አሜን ብዬ ተቀብዬ ውሳኔውን ቢጥመኝም ባይጥመኝም አሜን ብዬ ተቀብዬ ነገር ግን ኢንጀስቲስ ተደርጓል ሚስ አንደርስታንድ ተደርጊያለሁ የሚል ነገር ካለኝ ግን ሄጄ ያንን ነገር በአክብሮት ሰሚት አድርጌ ዶክመንቶችን አዘጋጅቼ ኤቪደንሶችን ይዤ ሄጄ ነው ሚስ ሪፕሬዘንት ተደርጊያለሁ ወይ ደግሞ አንደርስታንድ አላደረጋችሁኝም ብዬ እምለው እንጂ ይሄንን ትልቅ ቤተክርስቲያን አብያተ ክርስቲያናትን ዩናይት እያደረገ ያለ ዋጋ የተከፈለበት ኢንስቲትዩሽን መጥቼ ልዘረጠጥ ግን አልችልም። ስለዚህ ሰሞኑን የሆነው ነገር እንደዛ ነው። ወንድማችን እዩ ጩፋ ያደረገው ነገር ይሄ ነው። በጣም መጥፎ ፕሬሲደንስ ነው የሚፈጥረው። በጣም መጥፎ ምንድነው ፕሬሲደንስ ምሳሌ ነው የሚፈጥረው። አንድ ሰው አቋም ሲወጣበት አብያተ ክርስቲያናት ወይ ደግሞ ካውንስሉ ያወጣው አካሄድ መመርመር አለበት። ዴፊኒትሊ የሄደበት ማን ነው? የሆነ ሰው አንተንም ያስተጋባው መመርመር አለበት። እንዴት ነው የሄዱት? መረጃው እንዴት ነው የደረሳቸው? በምን ላይ ነው አክት ያደረጉት? ማለት ምልዓተ ጉባኤ ነበር ወይ? አንድ ሰው ነው እንትን ያደረገው? ያ ሰው ደግሞ ላይ ኮንፍሊክት ኦፍ ኢንትረስት አለበት ወይ ከዚህ ሰው ጋር? እያንዳንዱ ነገር ተመርምሮ የሄዱበት መንገድ ከደንብ ጋር ከምልዓተ ጉባኤ ተገኝቶ የወሰነው ውሳኔ ነው ወይ? ሰውየውን ጠርተው ይህንን ነገር ነግረውታል ወይ? ኦፊሻሊ ኮሚኒኬት ተደርጓል ወይ? እሱ ይመረመራል። ጥያቄ የለውም። እሱ መደረግ አለበት። ምክንያቱም ኢንስቲትዩሽኖች ይሳሳታሉ። በታሪክ የታየ ነገር ነው። ማለት የሪፎርሜሽን አባቶች እነ ማርቲን ሉተር እና ሌሎችም የተገደሉ ሰዎች ሁሉ አሉ። ይህንን ያደረጉ ጉባኤያቶች ናቸው። አባቶች የሚባሉ ሰዎች ናቸው። ኦኬ። ስለዚህ አባቶች ሊሳሳቱ ይችላሉ። ፎለብል ናቸው። የስ ኮንፍሊክት ኦፍ ኢንትረስት ይኖራሉ። የስ ግን ይህ አለ ሳይሆን የምትለው ካለ መመርመር አለበት። ሰውየው ጥያቄ ካለው አንደኛ አካሄዱ ልክ ነው ወይ? ኦብጀክቲቭሊ ዘይት መሸጥ ይሸጣሉ ወይ? ውሃ ይሸጣሉ ወይ? መጽሐፍ ቅዱሳዊ ነው ወይ? የአብያተ ክርስቲያናት ልምምድ ነው ወይ? የኢትዮጵያ ወንጌል አማኞች ልምምድ ነው ወይ? ይሄ ኦኬ። ከዛ በኋላ ግን ይሄንን ኢምፕሊመንት ሲደረግ እዩ ጩፋ ብቻ ነው ወይ የሚሸጠው? የታገደው አየለስ አለ ወይ? ከበደስ አለ ወይ? ለምንድን ነው እነሱ እንትን ያልተደረጉት? እሱን
በደንብ አድርጎ ጥያቄውን በተደራጀ መንገድ ይዞ ገብቶ ዘይት መሸጤ ልክ ነው፣ መጽሐፍ ቅዱሳዊ ነው፣ በልምምድ ደረጃ እንደዚህ ነው፣ ከካውንስሉ መተዳደሪያ ደንብ ጋር አይጣረስም ብሎ ይዞ መጥቶ ዲፌንድ ማድረግ ያለበት ስርዓት ባለው መንገድ ነው። አሁን ያየንበት ነገር ግን ትክክል አይደለም። አሁን ያየንበት ነገር ወጥቶ በዛ መልክ መደንፋት ግን ማለት አይ ዶንት ዋንት ቱ ጀስት ሴቭ መደንፋት የሚለው ቃል ትህትናው የት አለ? መገዛቱ የት አለ? የቱ ማለት የት ጋር ነው የደረስ ነው? ሌላ አገልግሎት አለ ወይ? ከነብይነት አገልግሎት ውጪ ሌላ አገልግሎት አለ ወይ? እኛም ማናውቀው ካለ እኔ ማወቅ እፈልጋለሁ። ስለዚህ ትህትና ያስፈልጋል። አዎ በተሳሳተ መንገድ ተረድታችሁኛል ብሎ ካለ ሄዶ ማስቀመጥ ይችላል እኮ ዶክመንት አድርጎ ኦፊሻል ደብዳቤ ልኮ። ከዛ ያንን ሁሉ ነገር እምቢ ከተባለ ሚስከሬጅ ኦፍ ጀስቲስ ካለ ፍትህ ካልተሰጠው በህዝብ ጋር ወጥቶ መረጃውን አቅርቦ በዚህ መንገድ ሄጃለሁ፣ በዚህ መንገድ ሄጃለሁ፣ ምንም አይነት ስላልተሰማው ልምምዴ ከዚህ አንጻር የእግዚአብሔር ቃል ጋር ማይጣረስ ስለሆነ ህዝቡ ይረዳልኝ ብሎ ማለት ይችላል። ከዛ ውጭ ግን አሁን የተኬደበት መንገድ ሰዎች አንደርስታንድ የማያደርጉት የሚከፍተው መንገድ ፍለድ ነገ አብያተ ክርስቲያናትን ወንጌል አማኞችን የሚያዋርድ ነው። ማንም የማይመልሰው ነው። ነገ ሌላም ሰው ተነስቶ በቃ ይጩፋ አድርጓል እኔ ማደርጋለሁ ብሎ ምን ችግር አለው? ወዳጅ ካሜራ እኔ ጋር እና ቀርጻለሁ፣ የሚገርም ቪዲዮ ቀርጻለሁ፣ የሚገርም ቪዲዮ ኮት ምናምን ከሌለም ችግር የለም። ተዋውሰን በቃ ምን አሜዚንግ የሆነ ቪዲዮ ቀርጬ ፖስት እናደርገዋለን። ይሄ መስቅልቅል ያመጣል፣ ስርዓት የሌለው ነገር ያመጣል። ይሄ ማለት ከኢዩ ጩፋ ብሔረሰብ ጋር ምን ያገናኘዋል? has nothing to do with that። እኔ የእውነት እኮ ነው የምነግርህ። እኔ ኤፍሬም እኔ ምን እንደሆነ ኤርሚ ምን እንደሆነ እንትን ቤካ ምን እንደሆነ እኔ ማለት በአጋጣሚ ትጠረጥራለህ፣ ትጫወታለህ በጨዋታ መልክ እንጂ ትዝም አይለኝም። ሻውል ምን እንደሆነ ጠይቃችሁ ታውቃላችሁ? ቤኪ ጠይቀህ ታውቃለህ? አታውቅም። ምን እንደሆንኩ አታውቅም። ኖበዲ ኖውስ። ምን ያደርግልሃል ብራዘር? እና ይሄንን እንደዚህ አይነት ነገሮችን ኤክስትሪም የሆነ ጥንቃቄ ማድረግ አለብን። ተስፋዬ ጋቢሶን እንደዚህ የምንወደው ምንድን ነው? ብሔረሰቡ ተስፋዬ ተጋቢ ዶክተር ማሙሻ ምንድን ነው ብሔረሰቡ? የምን ሰው የምን ሀገር ሰው ነው? ማን ነው የሚጠይቀው ይህንን ነገር? እኔ ምን አገባኝና ነው የምጠይቀው? በክርስቶስ ኢየሱስ ነው ወይ እንዴ? እኔ እኮ ያስተማሩኝ ሰዎች ያሳደጉኝ ሰዎች ከተለያየ ብሔረሰብ የመጡ ሰዎች ናቸው። ይህንን ብሔረሰብ አይተው አንተ መንፈስ ቅዱስ አትሞላም ብሎ ጥሎኝ አልሄድም። የአባቴና የእናቴ ጎሳ ሰዎች አይደለም እኔ መንፈስ ቅዱስ እንድሞላ እጁን ጭኖ የጸለየልኝ ሰው፣ ያገለገለኝ ሰው፣ ያሳደገኝ ሰው እና እንደዚህ አይነት ትንሽነት በጣም ጥንቃቄ ያስፈልገዋል። ይሄ ካልተሰበረ በመካከላችን እንደዚህ አይነት እኔ ኢዩ ጩፋ የወላይታ ተወላጅ ስለሆነ የሚጠላውና እንትን የሚለው ሰው የሚቃወመው ሰው ካለ የኔ ጠላት ነው ያ ሰው። ኢዩ ጩፋ ግን የወላይታ ልጅ ስለሆነ የሰፈሬ ልጅ ስለሆነ ምንም ቢሆን ደግፈዋለሁ፣ ቆምለታለሁ የሚል ሰው ከሆነ ያ የኔ ወዳጅ ሊሆን አይችልም። መሰረታዊ የሆነውን በክርስቶስ ኢየሱስ ያገኘነውን በመንፈስ ቅዱስ ያገኘነውን የመንፈስ አንድነት የሚመታ ስለሆነ ንስሐ መግባት አለባችሁ እናንተ። እንደዛ አይነት ዘረኝነትማ ካስፈለገ እኮ ፖለቲካ ውስጥ ገብተን ማድረግ እንችላለን። ምን ችግር አለው? እዛ ገብተን አናንቦጫርቅም እንዴ? የዘር ፖለቲካ አስጠልቶን የዘር ፖለቲካ ውስጥ መግባት አንፈልግም ብለን አይደል ትተንላቸው የመጣ ነው። እኔ የዘር ፖለቲካ የሚባል ነገር ይገማኛል ብዬ ነው አድቮኬሲ ምናምን የሚባለው ነገር ጥዬ የመጣሁት
እና እዚህ ጋር ቁጭ ብዬ የእናንተን የዘር እንትን ማሸት አልፈልግም። ይገማል። ማንም ሰው እኮ ነው የምላችሁ የሚቃወመውም የሚደግፈውም በዘሩ ምክንያት ከሆነ እዩ ጩፋ ወንድማችን ነው። የተሳሳቱ ነገሮችን ያደርጋል። ዘይት መሸጥ ስፔሲፊክ ነገር ነው ተቃውሞ የደረሰበት። እዩ ጩፋ ስለሆንክ ነው የሚል አይደለም። አነጋገሪ ነው ያስጠላን አይደለም የተባለው። ዘይት መሸጥ ትክክል አይደለም ብለው ካሉት ሄዶ እነሱ ጋር ነው ዲፌንድ ማድረግ ያለበት። እና እብሪት ጥሩ አይደለም በወገኖቼ። እኔ ልንገራችሁ ለወንድማችን እንደው በሆነ ምክንያት የሚሰማ ከሆነ ትዕቢት ውድቀትን ትቀድማለች። ሃምብል ሁን፣ ራስህን አስገዛ። ጳውሎስ እንኳን አማድ መስለው ለሚታዩ በከንቱ ሮጬ እንዳይሆን አማድ መስለው ለሚታዩ ራሴን አስገዛ አሳየው ሄድኩ ትምህርቴን ነገርኳቸው ነው የሚለው። ሄዱ ከክርስቶስ ኢየሱስ ከአፉ የተቀበለው ሰውዬ ኢት ኢዝ ቬሪ ኢምፖርታንት። ወጣት ለሆነ ሰው በጣም ኢምፖርታንት ነገር ነው። ሁላችንም በየሰፈራችን ኮንትሪቢዩሽን አለን በእግዚአብሔር መንግስት ላይ ኢምፓክት ያደረግናቸው ሰዎች አሉ። ግን ሃምብል ነው መሆን ያለብን። የማንጠቅም ባሪያዎች ነን፣ በሰላም አሰናብተን በሉ ነው የተባለው። እና ይሄ መልእክት ለሁላችሁም ይድረሳችሁ። ንስሐ ግቡ፣ ተመለሱ። እኛ አንደኛ መተዳደሪያ እናደርግም። አሁን እዩ ጩፋን በመቃወም መተዳደሪያ ዛሬ ጠዋት ወተን ከሰዓት ወተን ማታ መተን ምናምን አናደርግም። የሆነ የሙቀት እንትን ማድረጊያ በፍጹም አይሆንም። ኢየሱስን ከመስበክ ወደኋላ የሚያደርገን ነገር አይሆንም በፍጹም። ካውንስሉን በምናየው መንገድ ልክ ያልሆነ ነገር ካደረገ በቃ መንገድ አለኝ። በቃ ኮሚኒኬት እናደርጋቸዋለን፣ እናውቃቸዋለን። አባቶቻችን ወንድሞቻችን እኮ ናቸው። ምንድን ነው ያደረጋችሁት? እንዴት ነው የተካሄደው? ፓስተር ጻድቁን እናናግረዋለን። ካውንስል መሪዎቹን እናውቃቸዋለን። የተወሰኑትን የምናውቃቸውን እናናግራቸዋለን። እንዴት ነው የተካሄደው ይሄ ነገር? ሁሉ ነገር ገበያ ላይ አይሰጣም ማለት የሙጫጭር የህፃናት ጨዋታ አታደርጉት። this is serious የህይወት ጉዳይ ነው። እና እፊ ብዙ ነገር አልኩኝ አይደል? this is like እኔ ተናድጄ በጣም ነበር። እንዳውም ቀዝቅዤ ነው። ሚውት ነህ። አይ ዶክተር በጣም ትክክለኛ ነገር ነው። ትክክለኛ የተማጠነ ነገር ነው የተናገርከው። ትክክል። ያው አለማወቅ ነው ብዬ አስባለሁ። እና አለማወቃቸው ነው እንደዛ ያደረጉት እንደዛ አይነት ሰዎች ብዬ አምናለሁ። ግን በሂደት ይስተካከላል። ሰው ዋናዎቹን ሳይሆን እነዚህ ተከታዮቹን ማለት ነው ማለቴ ነው። ግን ዋናዎቹ እንዳልከው በጣም አደጋው ሰውም አልገባውም ቅድም እንዳልከው። እና በዛ ሁኔታ ቀጥሎ ቢሆን ትክክል አይመጣም። በተደጋጋሚ የምናገረው ቋንቋ ነው። ካውንስሉ መግለጫ ባያግድ ኖሮ እገዳ ደብዳቤ ባያወጣ ኖሮ ከዛ በኋላ ካውንስል የሚባል ነገር አይኖርም። ህብረት የሚባል ነገር ሊቀጥል አይችልም። በቃ ፈረሰ ይዛ ማታ ማለት ነው። ምክንያቱም እነሱ እገዳ አላወጡም። መጀመሪያ ያወጡት ማስጠንቀቂያ መልእክት ነው። ለሁሉም ማስጠንቀቂያ መልእክት አወጡ። እሱ ወጥቶ ምንም አታመጡም ዝም ብለው መቀበል ነው በቃ ያላችሁ ምርጫ አላቸው። ይህን ሰው ባያግዱት ሃይማኖት ፈርሰ ማለት ነው። የግድ መታገድ ነበረበት። ይህ ሰው የግድ ነው መታገዱ። እንዳልከው ባይታገድ ኖሮ ሁሉም ተነስቶ ነገ የፈለገውን መድረኩ ላይ ቸርች ብሎ በሚጠራው አዳራሽ ውስጥ የፈለገውን ነገር ያደርጋል። ማንም ሰው እየተነሳ ሲንም ምን አገባችሁ ይላል። ዝም ብላችሁ መቀበል ነው መብታችሁ ነው የሚለው። ከዛ በኋላ ካውንስል የሚባል አለ። ከዛ በኋላ ተቋም የሚባል ነገር አለ። ፈረሰ ማለት ነው በቃ። ከዛ በኋላ እንደዛ የሚባል ነገር የለም። ምን ታመጣላችሁ ሲባል የሚያመጡትን ማሳየት ነው። ሰሚት ማድረግ አለበት ሁሉም። እኛ እኮ ጭራሽ ያናደናል እኮ እነዚህ ሰዎች ከመጀመሪያውም እኛ ካውንስል እኮ ሲቋቋም እንደዚህ መሆን አልነበረበትም። ሁሉን ይዞ መቋቋም አይደለም የነበረበት። ካውንስል ያስፈልገናል። ትክክል። እኔ በተለይ መጀመሪያም ብዙ አርጊመንቶች ነበሩ። እኔ አቋም ይዤ የወጣሁት መጀመሪያ ካውንስሉ መቋቋሙ ትክክል ነው፣ ግን የተቋቋመበት መንገዱ ትክክል አይደለም። የኔ አርጊመንት የነበረው ካውንስል ተቋቁሞ
ይዞ አልነበረም መቋቋም የነበረበት። ካውንስሉ ራሱን የቻለ ተቋም ስለሆነ ተቋቁሞ እዛ ትምህርት ክፍሉ፣ አስተዳደሩ፣ እንትኑ፣ ፋይናንስ ሁሉ ነገር መደራጀት አለበት። ተቋቁሞ በቃ እንዳለ ስትራክቸሩ ካለቀ በኋላ ከዛ በኋላ ፊልተር እያደረገ ነበር ማስገባት የነበረበት። ኦኬ መካነ ኢየሱስ ኦኬ ፎርማሊቲውን ያሟላል። ኦኬ ሙሉ ወንጌል እስቲ ትምህርታችሁ ልምምዳችሁ እንደዚህ እሺ ይመጥናል። ከዛ ኔሚት የተለያዩ ሲመጡ ቼክ እየተደረገ ነው አንተ አታሟላም ተመለስ ከኛ ብረት ውስጥ ልትገባ አትችልም ብለው እንደዛ ነበር መሆን ነበር። አንፎርቹኔትሊ እንደዛ አልሆነም እና ሁሉንም ሰብስበው ገባ። አሁን ከባድ ሆነ ስራው። ግን ከዛ በኋላ ምንድነው መሆን ያለው ምርጫ ምንድነው? በቃ ፊልተር እያደረጉ ያስተካክሉትን እንዲያስተካክሉ ማያስተካክሉትን ደግሞ ወደ ውጭ ማውጣት ነው። አሁን ፊልተር አድርጎ ማስገባቱ ቀላል ነበር፣ ግን ፊልተር አድርጎ ማስወጣት ነው። እኛ ድሮም ሲገቡ ሁሉ ትክክል አይደሉም ብለን ደስተኛ ያልሆንባቸው ሰዎች አሉ። ደስተኛ ያልሆንባቸው ስንል እኛ በሰዎቹ እንዳልከ በቁመታቸው ወይ በመልካቸው ወይ በምናምን አይደለም፣ ትምህርታቸው ልምምዳቸው ትክክል ስላልሆነ ማለት ነው። የወንጌል አማኞችን መልክ ያጠለሸ ስለሆነ ትክክል ነው እዛ ውስጥ እንኳን መኖራቸው ትክክል ነው ብለን ማናምናቸው ሰዎች ነበሩ፣ ትክክል አይደለም ብለን ግን ኢስፋይን ነገሮች እየታዩ ይስተካከላሉ። ፊልተር እያደረግን ማያስተካከሉ ከሆነ ምናምን ሲባል እሺ ብለን ተቀበለ። አሁን እዚህ ጋር ከመጣ በኋላ ጭራሽ እገዳ እናደርጋለን ትክክል አይደለም ሲሉ መቀበል አለባችሁ፣ ማን ልታስቆሙኝ አትችሉም አለ። ይሄ ሌላ ሃይማኖት ነው። እኔ ባለፈ ተናግሬ ያለው እንደውም የካውንስሉ መሪ ሲናገሩት ሰምቻለሁ እሳቸው እና በቃ እንደነ ፍቅር ሲዝም ሌላ ሃይማኖት መመስረት ነው። ወጥቶ ሌላ ሃይማኖት መስርቶ እንደፈለገ መሆን ይችላል፣ መብቱ ነው። የዛኔ ማንም እኛ እንናገርም። እኛ አሁን የምንናገረው በእኛ ሃይማኖት ስም የሚደረግ ስለሆነ ነው እንጂ ከኛ ሃይማኖት ውጭ ከሆነ ማንም አሁን ኦርቶዶክስ ቸርች በእስልምናውም የተለያዩ ነገሮች ይደረጋሉ። መተን ተቃውሞ አናሰማ። ምን አገባ? ሌላ ሃይማኖት ነው እሱ። ሲሆን ውይይት እንገባለን፣ ከእነሱ ጋር እንደምናደርገው እንከራከራለን። ይሄ ትክክል አይደለም ትክክል ነው እንባላለን እንጂ እዛ ቤት ገብተን አንፈተፍትም። ለምን? የእኛ ሃይማኖት አይደለም። እነዚህም ከፈለጉ ወጥተው ይችላሉ። አይ ዘይት መሸጥ ማንም አያስቆመኝም፣ እየተቃጠሉ እያያችሁ ምናምን እንደዛ አይቻልም። እንደዛ አይቻልም። እነሱ ባያስቆሟችሁ እኛ እንፈቅድላችሁ። ተለያይቶ ግን ይቻላል። ወጥታችሁ ከወንጌል አማኝ ሌላ ሃይማኖት አቋቁማችሁ ስም ሰታችሁት ፍቃድ አውጥታችሁ ኢትዮጵያ ውስጥ ሃይማኖት የተከበረ ነው እንደፈለግ ማመን ትችላለህ። ሃይማኖት ሌላ ሃይማኖት ይዘህ ዘይት መሸጥ እንደልብ ትችላለህ። በካርቶን እያስገባ መቸብቸብ ትችላለህ። ግን በወንጌል አማኝ ስም አይደለም፣ እንደዛ አይደለም። እኛም ያልነው ይሄን ነው። እዚህ ስር ካለህ ስርዓቱን ትጠብቃለህ፣ መተዳደሪያ ደግሞ ትጠብቃለህ፣ አባቶችን ትሰማለህ ነው። አባቶችን ማትሰማ ከሆነ አባቶችን አልቀበልም የምትል ከሆነ ማንም ያዘኝ የሚያስቆመኝ የለም ከሆነ እሱ ወጥተህ ነው። እንደዚህ አይቻልም። እዚህ ሀገር እንደዚህ አይቻልም። እኔ አሁን የምኖርበት ሀገር ላይ ስርዓቱን ህጉን ምናምን ተከትዬ አክብሬ ነው የምኖረው። አይ አላከብርም፣ እኔ እንግሊዛውያን ማናቸውና ነው ለእንግሊዝ አላከብርም፣ ምንም ታማኝ አልሆንም፣ ማናችሁና ነው እኔ አሳያቸዋለሁ ምናምን አልልም። እንደዛ ብላቸውስ አንጠልጥለው ወስደው አዲስ አበባ ላይ ወርውረውኝ ይመለሳሉ። ኦኬ እዛ እንደፈለኩ ማለት ይችላሉ። እዛ ሄጄ እንግሊዛውያን እንትኖች ናቸው ለእንግሊዝ ትእዛዝ አልከተል ምናምን ማለት ይችላሉ። ኢትዮጵያ ቁጭ ብዬ አሁን እናንተ ኢትዮጵያ ያላችሁ ሰዎች ለእንግሊዝ ላወጣችሁ ህግ አልታዘዝም እንግሊዝ ማነችና ምናምን ማለት ትችላላችሁ። ማንም ይነካችሁ የለም እንደፈልጋችሁ ብትሉ። እዚህ ግን እንደዛ አይደለም። እዚህ ካለህ ግን ትገዛለህ። ለህጋቸው፣ ለስነስርዓታቸው፣ ለደንባቸው ተገዝተ ነው። ካልተዘ ወስደው ይጥለዋል። ስለዚህ ካውንስል ውስጥ ነኝ ያለሁት ብለህ ብረት ውስጥ ነው ያለሁት፣ ግን የፈለኩትን አደርጋለሁ ዝም ብለህ እየመረረን ቢሆን ዋጠው፣ እያየህ እቀጥላለሁ፣ ሰፋለሁ፣ ተቀበል አይቻልም። እንደዛ አይቻልም። ወጥተህ ነው የሚቻለው። ከዚህ ካለ ግን ደንብ አለው፣ ስርዓት አለው፣ አካሄድ አለው። ለዛ ተገዝተህ ነው። አይ አልገዛም ስትል ግን ሃይማኖት ፈጥረህ ነው። ሌላ ሃይማኖት ሄደህ እንደፈለክ መሆን ትችላለህ። ኮንስኮንሱ ብዙ ሰው አልተረዳውም። ቢገባው ኖሮ ይደነግጣል። ብዙ ሰው ይደነግጣል ቢገባው ኖሮ የሚያመጣውን ነገር ማለት ነው። አልታዘዝም የፈለኩትን አደርጋለሁ ካለ ከዛ በኋላ ካውንስል ህብረት ምናምን የሚባል ነገር የለም። ሰው ሁሉም የፈለገውን ነው የሚያደርገው ማለት ነው። ግን እንደዛ ሊሆን አይችልም።
ሰው እኛም ስንናገር የምንናገረው ሃይማኖታችንን ከማስጠበቅ ነው። ሃይማኖታችንን ከመበረዝ እየተከላከልን ነው። በዛ ውስጥ ደስተኛ ማይሆን ሰው አለ። እሱ ችግር የለውም፣ ጉዳያችን አይደለም። አሁን እንትና ደስተኛ ሆነ እንትና ደስተኛ ሆነ እንደዛ አይደለም። እኔ ጌታን የተቀበልኩት እንትናን ሰው ለማስደሰት አይደለም፣ ወይ ከሰዎች ጋር ተመካከረ አይደለም፣ ወይም በዚህ ቤት ያለሁት በዚህ ህብረት ውስጥ ያለሁት ከሰዎች ጋር ተመካከረ ሰዎች ይከፋሉ፣ እንደዛ አይደለም። ሰዎች ሊከፉ ይችላሉ፣ ግን እኔ ጉዳያችን አይደለም። እኛ ራይት ትራክ ላይ ነው ወይ ትክክለኛ ቦታ ላይ ነው ያለነው ወይ እሱ ነው ሊያስጨንቀን የሚገባው እንጂ ሊከፉ፣ ልትናደዱ፣ ልትበሳጩ ትችላላችሁ። አንፎርቹኔትሊ እኛ እናንተን ለማበሳጨት ለማናደድ ምናምን ተብሎ ምንም የምናደርገው ነገር የለም። እኛ ምን እናገኛለን? እናንተን ብናበሳጭ ምንም የምናገኘው ነገር የለም። ሳትበሳጩ ብትቀሩ ነው ለእኛ። ግን አይ ከኛ ጋር ወዳጅ ሆነ እንድትቀጥል ከፈለግ እኔ በቃ ትክክል ነው ያልኩትን እንትን ማለት አለብህ። እኔ እንደዛ አይደለም። ወዳጅነታችን ለዘላለም ሊጠፋ ይችላል። ለዘላለም ማለት ነው። ከእናንተ ጋር ወዳጅ ለመሆን ከእግዚአብሔር ጋር ጠላት አልሆንም። እኔ ሁልጊዜ ስታንድ ማድረገው ከእግዚአብሔር ጋር ነው። ከእግዚአብሔር ጋር ሆናለሁ። እናንተ በሙሉ ጠላት ልትሆኑ ትችላላችሁ። ምንም ጥያቄ የለውም። በጣም ብዙ እኮ ጠላቶች አሉ። ኪንግደም ሰው ይጎና ቢ ዋን ኦፍ ዴም እንጂ ምንም አዲስ ነገር አታመጡም። ከነዛ ብዙ ጠላቶች ከኪንግደሙ ጠላቶች ውስጥ ሌላ እንትኖች ነው የምትሆኑት እንጂ አዲስ ነገር የለም። አዲስ ጠላት እናመጣ አዲስ እንትን የለን። እኛ ምን እንሆናለን? አሁን ከሆነው በላይ ምን እንሆናለን? በተደጋጋሚ እነግራቸዋለሁ። እኛ ያልተሰደብነው ስድብ የለም። ያልተባልነው ያልደረሰብን ስም ማጥፋት ያልተባልነው ነገር የለም። አሁን አዲስ ስድብ የሚሰድበን ሰው የለም። እውነት ለመናገር ምድር ላይ ኤግዚስት የሚያደርጉት ስድቦች ሁሉ እላያችን ላይ ወርደዋል። ሁሉም ማለት ነው። ሰው ምን አድርገህ ታስፈራራኛለህ? አሁን ምንም ነገር አሁን አይ ነበር ሰሞኑ ፎቶዎች እየዘቀዘቃችሁ ምናምን እየገቡ የሚሳደቡ ሰዎች አይ ነበር እና ስድባቸው ፎቶ የሚለቁ ቪዲዮ የሚለቁ ራሱ አዲስ ስድብ የለም። ባይገርማችሁ ምንም አይነት የድሮ የተሰደበ ስድብ ምናምን አድርገው በቪዲዮ ምናምን አድርገው ምናምን ነው የሚያመጡት። ስድብ ራሱ አልቋል፣ ጨርሰዋል ማለት ነው። ሰው ምን ያስፈራናል? አሁን ሰው መንገዳ እኛ ከቤተክርስቲያን ጎን እንሆናለን። ሰው እናንተ ከፈለጋችሁት ከመረጣችሁት ጎን መሆን ትችላላችሁ። ከቤተክርስቲያን ጎን እንሆናለን። እንደዛ ነው የምንቀጥለው። ትክክል ያልሆኑ ልምምዶችን ትክክል አይደሉም እንላለን። ሐሰተኞችን ሐሰተኞች እንላለን። ትክክል የሆነውን ደግሞ ትክክል ነው እንላለን። በዛ ውስጥ ልታዝኑ የምትችሉ ሰዎች ትኖራላችሁ። ግን ያው ጌታ ኢየሱስ ምን አለ አንድ ጊዜ ነፍሱን ያጠፋል አለና ስለኔ ስል የሚያጠፋት ግን ያገኛታል አለ እና እኛ ስለ ስሙ ስንል ልብሳችንን ለመተው ሞቱ በእኛ ህይወቱ በእናንተ ነው የኛ አገልግሎት እንጂ እናንተ እንደምታመልኳቸው ሐሳውያን ሞቱ በእናንተ ህይወት በእኛ አይደለም። እንደዛ አይደለም። እነሱ ሪቨርስ አድርገውት እነሱ እንደዛ ህዝቡ ድህነትን፣ መከራን፣ በሽታን፣ ስቃይን፣ ጉስቁልናን ለህዝቡ ሰጥተው በምትኩ እነሱ ብልጽግና፣ ሀብቱን፣ በረከቱን፣ ሰላሙን፣ ረፍቱን ከህዝቡ ነጥቀው ወስደዋል። ለነሱ which is አንዱ ምልክት ማለት ነው የሐሰተኝነቱ። ህዝቡ በአጥንቱ ይሄዳል። የፊቱ መስታወት ተሰብሮ ስለሚበላው ምግብ ይጨነቃል። ወጥቶ ከዛ የሚያድርበት የት እንደሆነ ያውቃል። አብዛኛው ቸርች ያለ ህዝብ ከዛ ወጥቶ ስለሚበላው ምግብ የሚጨነቅ ሰው ነው ያለው። ኑሮ ከግራ ከቀኝ አስጨንቆ የያዘው በሽታ፣ ጉስቁልና፣ ማጣት፣ ይህ ሁሉ ግራ መጋባት ውስጥ ያለ ህዝብ ላይ እነሱ አይራሩለትም። ከዛ ላይ እንኳን እንትን ሲሉ ማለት ነው አጥንት ሲግጡ አይራሩም። ጨካኞች ያለው ኢየሱስ ለዛ ነው። ለመጋው ማይራሩ ጨካኞች ይመጣሉ አለ። እኔ ከሄድኩ በኋላ ጨካኝ ናቸው። ምንም አይራሩም። በሽተኛ አይተው አይራሩም። እንደዛ አይራሩም። እንዴት ካንሰር ታሞ የመጣን ሰው ላይ ገስታ ውስጥ ግባ እኔ እጸልይልሃለሁ። እንዴት ከእጁ ላይ ገንዘብ ትነጥቃለህ? ከእንደዛ አይነት ሰው አሁን ደግሞ ቀንታችሁ ነው ደግሞ ሲባል እንዴት እንደሚዘገንነኝ አትጠይቁኝ። ከበሽተኛ ላይ ገንዘብ መስረቅ መንጠቅ ነው የሚያስቀና።
እንደምትሞት ያወክ መድኃኒት አስጥለህ መታከሚያውን ገንዘብ መንጠቅህ አሁን በንተ ነው የምቀናው። አይ ዶንት ቲንክ ሰይጣን እንኳን የሚቀና ባንተ ማለት ነው። በእንደዚህ አይነት እንትን ነው እንደዛ አይደለም። ልጆች በኃጢአተኛው አትቅና ነው እንደዚህ መጽሐፍ ቅዱስ ነግሮ አየሁት ሲወጣ ግን ሲመለስ ግን የለም ማለት አንቀና። እኛ ምንቀና ቀደም ወንጌላዊ ሁሴን ተናግሯል። እኔ ብቀናው በነ ቦንኬ ነው። ብቀና በነ ቢልግራም ነው ምቀናው። አበሻ ፈረንጅ ሆነባችሁ አበሻ ልጥራ ብቀና በህይወት አሉ እኮ ቆጥረን ማንጨርሳቸው እነ ፓስተር መስፍን ሙሉጌታ ነው የመሳሰሉ አገልጋዮች አሉ። እነ ፓስተር ተስፋዬ ጋቢሶ፣ እነ ፓስተር ታምራት አሉ አይደል? ስቀና በእነሱ ነው የምቀናው። ህይወታቸው ደስ ሲል፣ አገልግሎታቸው ደስ ሲል እንዴት ሰው አይ አይደለም፣ እንደዛ አይደለም፣ ውሸት ነው። እንደዛ አንቀና